ለማንኛውም ነገር እንዳጠቃላይ ህግ የሚባል ነገር አለ በርግጥኛ እንደምናከብረው ኢንተርናሽናል ህግ አለ 5 የትኬት ህግ ምንድናቸው እሱ ከኛ ቤት ሁሉ ጊዜ እንደምግብ እንግዳ ነው ፍለፊት ይሰቀላል ይጋበዛል አምሮአችን ቢዚ ይደረጋል 5 የትኬት ህግ አለ እሺ ይሄም ደግሞ የመፈለግ የመጀመር የማመን የመጽናትና የመተግበር ህግ ነው እነኚህ ህጎች አጠቃላይ ለህይወት ክህሎት ወሳኝ ናቸው አንዱን ብቻ ይዘህ አትንቀሳቀስም 5 የስኬት ህጎች ሰው በህይወት ክህሎት ውስጥ በቀላል ለመጓዝና ሰክሰስፉል ለመሆን ሲፈልግ ያለ መፈለግ ሰው መጀመሪያ የሆነ ነገሮች መመሰጥና ማዳመጥና መለየት ያ ማለት እንዲፈልግ የመፈለግ ህግ አንድ የመፈለግ ህግ ነው በተርቻ ይቀመጡ እንጂ ሁሉም እኩል ዋጋ አላቸው ብያለሁ መቼም ቤት ጣራው የሚሰራው ግርግዳው ሲያልቅ ስለሆነ ብቻ ቀድሞ የሚመጣው ግን መፈለግ ቀድሞ የሚመጣው የመፈለግ ህግ ነው ሳይፈልገው ምንም ነገር እንዳትጀምር መፈለግ እንዲኖር ውስጥህን መሰንቀበት ነው ሌላው ሳይጀመር የሚያልቅ ምንም አይነት ህይወትም ቁጥርም ህግም የለም አብዛኛ ሰዎች ሳይጀምሩ 7 ዓመት ይሆናቸው ግን ያቅዳሉ ስለዚህ መጀመር አንዱን ህግ ይዛል ሁለተኛው ምን ሆነ ማለት ነው የመጀመር ህግ ማለት ነው የሚጀመረው ከምንድን ነው ካለህ ነገር ወይንስ የሌለው ነገር ከማምጣት ሰው ሲጀምር አለው ባሪ ሰው ከተባለ ብቻ አለ ህግ ባጭሩ ሰው ማለት ያለው ማለት ነው ሰው ማለት ሸባዩ ነው ሸባዩነት ደግሞ ያለው ማለት ነው ሌላ ምንም ነገር ሰው በቃ ብዙ ነገር አለው ምንም ብር አይኑርህ አንድ ቀን ሰራተኛ እንኳን 100 ብር ይሰራል ሰው አለው ማለት ነው ባጭሩ ስለዚህ ምንም ሳይኖረኝ የሚባለው ነገር መጀመሪያ ውድቅ መጣላለሁ ስለ ባንክ ኢንዱስትሪያችን ሁሉ ምን አይነት አሰራራችን ባላንስ ይሆነና ሰው በነፍሱ ወከፍ ሰርቶ እንዲለወጥ ሳይሆን ወደ 5% ዜጎች ብቻ ሀብትን የሚጠቀልል አሰራር ብዙ ህጎች አሉ ይያለ እነሱ ሁሉ ወደፊት እንዲሻሻሉኛ 10 መተዳደር ያጋውተናል በነገራችን ላይ አንድ ንጋውታ ሀገርን ለማስተዳደር ፓርቲ ማቋቋም የሆነ ነገር አይጠበቅብህም ስራህን ብቻ መስራት ነው ህዝብ ከተከተለ እኮ ለሀገር ከጠቀመ ለህዝብ ከጠቀመ ሁሉም ይሽማማና በአንተ ጋር አብሮ መቀጠል ይፈልጋል ሰው ሁሉ ነው ይፈልገው ነገር ሁሉ ይፈልጋል ስለዚህኛ ቀድመን ህጉን አወጣን በተግባር መኖር ጀመር አሁን ህዝብም መንግስትም እየተገበረው ነው ምን ተላል ቀስ ይያል 10ም ይተገበራል ስለዚህ አንዱ የመፈለግ ህግ ነው ህግ 2 የመጀመር ህግ ነው ሳይጀምር የሚያልቅ ስለሌለ ሌላ እምነት ተሰጥተላቸው ሰዎች ሃይማኖት ይመስላቸዋል አንዳንዶቹ ደግሞ የለፉ አትራክሽን ምናምን ብቻ የሆነ ነገር እየጠሩት አንዱ ከሳይንስ ጋር አንዱ ከሃይማኖት ጋር አንዱ ከፍልስፍና ጋር ይሄ አይደለም ማመን ማለት ለአንተ ባጭሩ ቀደም የሆነ ነገር ብያለሁ ወደፊቱ ነው ወደ ኋላ የሆነ ነገር ባወራ አሁን ስትለኝ ነው የሚገባ ብያለሁ የማመን ህግ ለመሞከር ወንዝ ተሻግረ ማጣ ከሆነ አንድ ትንሽ ወንዝ ላይ ለመሻገር ሞክር ወንዙ ሳይገፋ ትወድቃለህ ማታቀው እና ወንዙን ካላመንክበት ካልፈተሽከው ካልገባከው በፊት ከማመን ጋር ይያዝባል ስለዚህ ተደበላለቀ አቋም የለም እምነት የለም ፈርታል ይወስዳል ወይስ አይወስድም ወንዙ ለመሆኑ ስለዚህ በመሐከል ምን ሆነ ማለት ነው ሆርሞን ተምጣጣና ነርቭ ስርዓት ሁሉ ቆመ ይሄ ካለማመንና ከመወዛገብ ትውድቃል ባዶ ኤነርጂ ትሆናል ስለዚህ ለጀመርከው ነገር ሁሉ መጀመሪያ ሰው ማለት እንደነገርኩ ሸባይ ፍጥር ነው ሸባይነት ደግሞ ልክ ይሁን የፈጣሪ ጋር ኮኔክት የተደረገ ምንም ያልጎደለው አስገራሚ ሽውር ኤነርጂ እንዳለው የሚረዳ ማለት ነው ስለዚህ ማመን ማለት ሰው ምንም በዚህ ምድር ላይ እኔን የሚያሸንፍ የለም የመፍትሄ አካል ነኝ ብቻ ግን ኮኔክቴ ከፈጣሪ ጋር እንዳይቋረጥ መጠንቀቅ አለብኝ ብቻ ብሎ የሚያምን ስለዚህ እምነት አለው ማለት ነው ያ ሰው በራሱ ላይ ጥንካሬ ያለው ይረጋጋል በምቱ አይቃወስም ነርቭ ስርዓቱ አይቃወስም ሆርሞን እንደፈለገ ያመነጫል የሚመጣው ነገር ሁሉ እንደገና ይታገሳል የተማመነ ሰው አይቸኩልም በምላስ ካራቲም ማሸነፍም ማስረጃ ምንም አይንተባታ አይፈልግም በቃ ለምን እውነታውን ቀስ አድርጎ ገልጦ ማሳየት የሚችል የሆነ ነገር አለው ይተማመናል ሰው ስለዚህ ሰው መተማመን ማለት መንፈሳዊም ሳይንሳዊም ሁሉንም ነገር ይጠቀልላል እንጂ አንዱ ብቻውን አይደለም ስለዚህ ሶስተኛ የማመን ህግ ነው ካላመንክ ትፈራለህ ስፈራ ግራ ትጋባለህ ግራ ስትጋባ ትቆማለህ ቆምክ ማለት ኦሬዲ እንቅስቃሴ የለም ማለት ነው አለቀ ቆምክ ቆምክ ደም ሰርኩሌትም ቆመ ልብ ምትም ቆመ ነርቭ መልክትም ቆመ በቃ አለቀ ቆምክ ህይወትም ይቆማል ህይወት ቆማ በቃ አለቀ እዚህ ጋር ሊፈጸም ነው ስለዚህ የማመን ህግ የላቀ ሚና አለው ሰው ለጀመረው ዓላማ ለፈለገው ነገር መጀመር ሳይጀመር የሚያልቅ ስለሌለ ለጀመረው ነገር ዳር እንደሚያወጣው ማመን እምነት አንድ የጥንካሬና የብርሃን መንገድ ስለሆነ ከዛ የመጽናት ህግ ይመጣል ህግ 4 የመጽናት ህግ ነው መጽናት ደግሞ ቀድመ ተጠንቀቀ ከሆነ ነው
አንድ ሰውዬ እንደዚህ ያለኝ በቢዝነስ ጥናቴ ውስጥ እኔና ገሌ ዕድሜ ልክ እስከ ዕለተ ሞት ድረስ አንቀያየም አለ። በጣም ውድ ጓደኛ ነው። ለምን ስለው በጣም ይወደኛል፣ በጣም ወደዋለሁ አለ። እኮ በምን ተማመንክ ስለው ምንም ቢሆን የማይደርስብህ ሰው መሆኑን አውቃለሁ አለ። ቢደርስብህስ አልኩት። አይደርስብህ እኮ ቢደርስብህስ እንዳትፈታተነኝ እንደ ሰይጣን እኮ ቢደርስ ከደረሰብኝማ ምን ይታወቃል። አሁን አየህ እዚህ ጋር አይታወቅም የምትለዋን ሲመጣ አሁን እውነት አወራል። ግን እኔ አንድ ነገር እየጠበቅኩ ነበር። ቢደርስብኝም እችለዋለሁ ብሎ ቢሆን ላምንለት ነበር። አየህ የሰውየውን ሀሳቤት ያውቃል። ማምሻ እንኳ ራሱ እኮ ምን ሊከሰት እንደሚችል ያውቅም። አንድ ሰው እንደዚህ ያለ ይባላል። በጣም የሚዋደዱ ጓደኞቹን ሄዶ እነኝም ባጣላቸው ምን ታስይዛለህ ብሎ ገንዘብ አስይዞ ሄደ ይባላል። ሄደና ገሌ አንድ ጊዜ አንድ ነገር ላናግርህ፣ ምን ነበር ሲሄን ጓደኛ ታምነዋለህ? አዎ። ስለሱ ምንም ነገር ኔጌቲቭ ታወራ እንዳትሞክር ጣላኛለህ ሲለው ከተጣላም ተጣላኝ፣ ነገር ግን እኮ ሚስትህን ያማግጫል ብሎ ነገረው ይባላል። በጥፊ ብሎ ደብድቦ አባረረው። አያሉት የተወራረዱ ሰዎች አወራህ እንጂ አልተቀበለም። ጥፊ ቀምሰህ መጣረር ሲርጥ እሱ እኔም በጥፊ ነው የመታኝ፣ እኔ ደግሞ ልቡን ነው የመታሁት። እመኑኝ ተጠራጥሯል። ለምን ስለሰማኝ አለ። እንዴት ሊል ቻለ ብሎ ማሰብ ጀመረ። ግን ኬታ መጣው ወሬውን መጀመሪያ ለማንኛውም እስኪ ማጣራ ልጀምር ብሎ ሄዱ ብሎ መምጣት፣ ቆያለሁ ብሎ መፍጠን፣ የለውም ብሎ መደበቅ ሲጀምር ያዩት ጓደኞቹ ፈጽመው ራቁት። ማለትም ምን አይቶ ነው ሰው ምንድን ነው ከወትሮ የቀየረው ነገር? ሰውየው ማሳብ እኮ መነጠል ነው። እነጥላለሁ እኮ ነው ያለው። ስለዚህ እነዚህ አይነት ፈተናዎች ሳትጠብቃቸው ሊመጡ ይችላሉና ያ ሰውዬ አይደርስብኝም ከሚል ቢደርስብኝም እንኳ እችለዋለሁ ውለታው አለብኝ ብሎኝ ቢሆን አውድሜ ልክ አይጣሉ እንዴ ከበደለኝማ እንዴት ነው የማልበድለው ሰው ነኝ እኮ ካለ በቃ ነገ ሊበድል ስለሚችል ትበድለዋል። አንድ ህይወት ክህሎት ላይ አንድ ሰው የማይነቀው ነገር ደግሞ አለ። አንድ ትልቅ ሳይንሳዊም መንፈሳዊም የሆነ ነገር ሰው የትኛውን ቦታ ብትሄድ ያደረገው መልካም ነገር እንጂ ያጠፋውን የማየት አቅሙ በጣም ስለው ነው። ይህም በዓለም ላይ ብዙ ሰዎች አይመዝኑትም። ሰው ያደረገው መልካም ነገር እንጂ የትዳር ጓደኛውን ይሁን የሥራ ቦታ ባልደረቦችን ይሁን የሃይማኖት አገልጋዮችን ይሁን ሃይማኖታዊ መንፈሳዊና ማህበራዊ ህይወት ቦታ ውስጥ ይሁን ያደረገው መልካም ነገር እንጂ የበደለውና ያጠፋው ጥፋት በጣም በትንሽ ተደርጎ ነው የሚታይለት። ለሱ ነው። ለነኛ ሰዎች ደግሞ ያደረገው መልካም ነገር ስለሆነ ነው የሚታያቸው፣ ያንሳል። የበደላቸው ግን ጎልቶ ነው የሚታየው። ሰው በዓለም ላይ ይሄም ብዙ ባለመረዳዳቱ ግለሰብ ለግለሰብ፣ ጓደኛ ለጓደኛ፣ መንግስት ለመንግስት፣ ሀገር ለሀገር እንዲሁ ዝዙ ሲናጭ ከፍተኛውን በጀት ለጸብ ሲያውሉ ታያለ። የዓለማችን ምጡቅ ባለጭንቅላቶችም እኮ አሁን ልማት ሳይሆን ጦር መሳሪያ ሲያብላሉ ነው የሚውሉትና የሚያድሩት ማለት ነው። ትልቁ የዓለም ቴክኖሎጂ ለጦር ነው የሚውለው። ይሄን አልተሳሳትም። ለግብርና አይደለም፣ ለሜትሮሎጂ የአየር ምርምር አይደለም፣ ለሳይንስ ለጤና አይደለም እየዋለ ያለው። ትልቁ የዓለም ምጡቅ ጭንቅላት ያላቸው ሰዎችና ቴክኖሎጂውን እየዋለ ያለው ለጥፋት ነው፣ ለጦር ሜዳ ነው፣ ለራዳር ነው፣ ለመምታት ነው እየዋለ ያለው ማለት ነው። እንግዲህ አስብ፣ ድሮን ለመጀመሪያ ጊዜ የተጠናው የእርሻ ኬሚካል መድኃኒት መርጫ፣ አየር ኮንትሮል ማድረጊያ፣ ሪፖርት ማቀበያ ነው። እኛ የምናውቀው ግን ድሮን ከመጣ ሰው ወደ ጫካ ይደረጋል። ለምን? ጦር መሳሪያ ይወረውራል። ስለዚህ የልማት ነገርን ወደ ጦር እየቀየረ ነው ያለው ዓለም። ለምን ካልከ የቅድሙን ባላንስ አይጠነቀቁ። ስለዚህ የጽናትህ እዚህ ጋር ታገኘዋለህ። ጽናትህ የሚጠቅምህ አንተ ለእኔ የሆነ ጥላቻ ካለህ መጀመሪያ ምን እንደበደልኩ መመርመር ያስፈልጋል። ይሄ ምቀኛ ነው፣ ይሄ ዝም ብሎ የሆነ ነገር አድርጓል፣ እንዴት ነው ፈንዳ የሚለው ያቀኝ ከማለት በፊት ሰውዬ ጭንቅላት ውስጥ ያደረ ኔጌቲቭ ቲንግ አለ፣ የሆነ ፓወር አድሯል። እና ቀስ ብዬ ልረዳው። ለካ ስታወራው ያላወቀው ነገር በድያለሁ ማለት ነው። ሌላ ደግሞ ያረክልኝን ነገር ለካ በትንሽ አይቼዋለሁ ማለት ነው። ሊረሳም ደግሞ ይችላል። ባላንስ ትሆናለህ። ይሄ ምንድን ነው? የጽናት ህግ ነው። ካጸፋ ልቅስ የመቻልንና ተረጋግቶ የማብረድን ሲስተማቲካል የሆነ አካሄድ። ስለዚህ ከአምስቱ የስኬት ህጎች ጋራትን መያዘ ጽናት። እንግዲህ እኔ እንደነገርኩ በጽናት ውስጥ ትታመማለህ፣ ጎረቤት ይጠላል፣ አከራይ ተነሳ ውጣ ይልሃል፣ ፖሊስ ድንገት አዋጅ ይወጣል፣ ንግድ ፍቃድ አላደረስክም ልታሸግብህ ይችላል፣ ከአዋጁ የተነሳ ግብር መክፈል ላትችል ትችላለህ፣ ማታ ያለ መታወቂያ ስትንቀሳቀስ እየተጠፈር በፌዴራል ልትታሰር ትችላለህ። እዚች ሀገር ላይ አልሰራም ብላ የትዳር ጓደኛ ድንገት መዘነጫ ፈለግኩ ብላ ልታኮርፍ ትችላለች። ምንም ባላጠፋው ነገር በመጠርጠር ብቻ ታስረው ወደ ብራት ትወሰድ ትችላለች። ድንገት በቅጽበት በዛ ሰዓት ሁሉ ተስፋ የሚቆርጡት ሰዎች
የሰው ልጅ ሲኖር ፍጹም አይደለም። ባልተጠና ነገር አጋጣሚ ጣፋንታ ነውና ዋጥ አድርገው ነገ ይሄን አልፌ እኔ እንደዛ አይነት ነገሮች እንዳይመጡ ወደፊት እዚች ሀገር ላይ የተሻለ ነገር አስተካክዬ ገንብቼ አሳይቼ አስተምራለሁ የማለት አቅሙ ሲኖር ትውጠዋለህ። ከሌለ ግን ኢሞሽናል ሆነ ወጥተህ ወይ ራስህን ታጠፋለህ፣ ወይ አንዱን ትጠፋለህ፣ ወይ ጋግር ትለቃለህ። ተስፋ ተቆርጥና አላማ ስራ እንቅስቃሴ ሁሉ ይቆማል። የሚገርም አንድ ፖሊስ መንገድ ላይ ደበደበኝ ብሎ እኮ እንዳጠቃላይ እዚህ ሀገር ህግ የለም የሚል ሰው አለ። ይሄ ሰውዬ ላስተምረው አይልም፣ ከዚህ ሀገር ህግ የለም የሚል ሰው አለ። ይኖር አይኖር ያላቅም፣ ለማንኛውም ግን ይኖራል በእርግጠኝነት ግን የሚል ሰው አለ ከአንድ ቤት ውስጥ። እንደውም እኮ አብዛኛኛ ሀገር ካልቸር እኮ ህፃን ሆነ ከጎረቤት ከተቋረፍክ እዚህ ቤት አይወዱንም እና እንዳታናግራቸው ምንም ቢጠይቁ እንዳሰጥ ብለን ነው አድመኞች ምንኖረውና እነሱ ሲታረቁ ከዛኛን እንቅም ይዘን እንቀጥል እና ይሄ ከጽናት የጎደለ ነው። ጽናት የሚባለው ነገር ከሌለ ቅዱስ ቁርአን የሚያወራው መጽሐፍ ቅዱስ የሚያወራው ሁሉ ሰዎች ከጽናት የተነሳ ደካማ የሆኑ ከመቸኮል ብዙ ነገር ውስጥ ሄደዋል። የመተግበር ህግ 5ኛው ህግ ላይ እንጣ እነኝህን 4ቱን ካረክ በኋላ የመተግበር ህግ አለ። እነኝህን ከዘለልክ የመተግበር ህግ ያቅድከውን ነገር ምሳሌ የ100 ብር ቢዝነስ ፕላን አለ ይችላል። የ100 ብር ቢዝነስ ፕላን ህጉ ምንድነው ካልካይ በወር 100 ብር ሰርቶ ካፒታሉን ሳታጠፋ ከተርፉ ጋር 200 ብር ማድረግ ደብል ያረጉ መሄድ። ይሄ ተግባር ነው። ያንን ግን ለማስተካከል የ100 ብር ቢሆን ኖሮ ተሰርቶ ነው። ዝም ብለህ ቁጭ ብለህ አልመጣም። አውርተሃል ወይ አልምተሃል ወይ ነግደሃል ወይ ሸጠሃል ወይ አገልግሎት የሆነች ነገር እሷን ቁሷን ለማድረግ እነማገለገሉ 4ቱ ህጎች አገለገሉ። የመፈለግ ህጎች፣ የመጀመር ህጎች፣ የማመን ህጎች፣ የመጽናት ህጎች እነኛ ነው። መጨረሻ ላይ ግን 100 ብር ስታደርጋት የማህግን ተገበርክ የመተግበር ህግ። ስለዚህ የመተግበር ህግ ያለው ህግ 5 ላይ ነው። የመተግበር ህግ ከውጤት ጋር ይገናኛል። ውጤት ማለት የመተግበር ህግ ማለት ነው። ኦኬ እነኛ 4ቱ ህጎች የመተግበር ህግን ለማምጣት ነው። ምሳሌ ወደ ቤት ብንወስደው ግድግዳው፣ ጣራውና ቀለሙ የመጨረሻ ላይ ማንን የሚጠብቁት? በሩን ቁልፍ። አሁን ቤት ሆነ በሩ እስካልተቆለፈ ድረስ ቤት አይደሉም። ወይ በረት ናቸው ወይ ሆነ ዝም ብለው ናቸው። ስለዚህ አሁን ሌላው ሰው ምን ያደርግ መሰለህ? አንድ የሆነ ግቢ ወይ ስለ አዲስ ጥና ስለሆነ ነገር አውሩ ብቻ ስለ አንድ ነገር ታወራና ይሄ ወደፊት የሚገጥመዋል እስካሁን ማስታወስ ኖሮ ያውቃል። በቃ ወሬውን እንጨርስና ወደ ምን ይላሉ ብዙ ጊዜ ሰዎች? ወደ ምን ንግባ ነው ይባሉ? ወደ ገደለው አይደለም ወይስ ወሬውን ተውና በቃ ወሬው ስለበቃን ወደ ተግባሩ እኮ ያው የመተግበር ህግ ግን ስንት ላይ ነው ያለው? ህግ 5 ላይ ነው ያለው። እነሱ 4 ህግ ጥሰዋል። አይተዋል። በቃ እንግዲህ ዳይ ወደ ተግባሩ እንግባ። ሰው ከወሬ ቀጥሎ ተግባር ይመስለዋል። እሱ አይደለም። ግን ቆይ ለመሆኑ ከዘር ቀጥሎ ማን ያለው? ፍሬ ነው እንዴ? አይደለም። ከዘር ቀጥሎ ቡቃያ ነው፣ ቅጠል ነው፣ ግንድ ነው፣ አበባ ነው፣ ፍሬ ከዛ በኋላ ያለው። ስለዚህ ሰዎች አንድ ነገር አቅደው የሆነ ነገር አውርተው የሆነ ነገር ሳይፈትሹት ደጋግመው ሳያዩት ሳይሞክሩት ራሳቸው ላብራቶሪ ውስጥ አድርገው በደንብ እርግጠኛ ሳይሆኑበት በእነሱ ቴስት በደንብ ተፈትሾ ተረጋግጦ በተለያዩ ሰዎች ላይ አድርገው ታላንትና ነገ ዛሬ ከታሪክ ጋር ከትንቢት ጋር አሁን ካለው ሁኔታ ጋር እነሱ ሞክረው ሳያጠኑት የሆነ ነገር ካቀዱ በኋላ ብቻ ዳይ እንግዲህ ወደ ተግባር ትባላለህ። ተግባር መጀመር ይለያያል። ሲጀመር ኦሬዲ ወደ ተግባር አይባልም። ምንም ነገር አቅደህ ሲበቃ ወደ ተግባሩ ንግባ አይባልም። አሁን ወደ ፕሮሰሱ ንግባ ይባላል። ብዙ ፕሮሰሶች ነው። ተግባር ቀልድ አይደለም። እስቲል ዳቦ እንኳን ተቦክቶ ነው፣ ብዙ ቅመም ገብቶ ነው። እንጀራም እንደዛው፣ ወጥም ሲሰራ እንደዛው ነው። በትንሹ እንኳን የድሃ ወጥ የሚባለው 4-5 አይነት ነገር ይጠይቃል። እሱም ቅደም ተከተል እኮ አለው። ሁሉንም እኮ መብት አላችሁ ብላ እንዲያጨምራችሁ ቅድሚያም ጨምረዋል። ጠብቅ ታይሚንግ አለው እኮ እሱ። ህይወት እንደዛ ነው። ከትንሽ ነገር እኮ ትማረዋለህ። የሚገርመኝ የኛ ሀገር ሰው የሚገርመኝ አሁን ትውልዳችን እየጠፋ ያለው አብዛኛው ስራ ፈት፣ አብዛኛው ስደተኛ፣ አብዛኛው ተስፋ የቆረጠ፣ አብዛኛው ዳውን የቆመበት ምክንያት 99.9% በእኔ ጥናት ለምን ስራ ሰራም ካልከው ገንዘብ የለኝም ነው የሚለው። ገንዘብ ካለ ተግባር እሰራለሁ ብሎ ያስባል። አሁን 5 ሚሊዮን ብር ሸጥ ምን ትሰራለህ ብለው እኔ ያውቀዋለሁ የሚል ሽጠው ሲሞትበት ታይዋለህ። ሲያድግበት ሲሞትበት ነው የምታየው። በቀላሉ ማለት ሀብታም ሆኖ እየኖርኩ ነው ብሎ የሚያስብ ሰው እኮ አለ። አሁን የሞተ ማለት ነው። ሀብታም ሆኖ የሞተ ብዙ ሰው አለ እኮ። በየማይክሮ ሰከንድ የባንክ ዳሜሴጅ የሚገባለት ሕክምና ክትትል አለብህ የሚባል
ልክ እንደ ባለስልጣን በጋርድ የሚሄድ ብቻውን ከሄደ የሚጨነቅ ብዙ ሰዎች ገንዘብ ይዟል። የብዙን ሰው ቦታ በሐሰተኛ ሰነድ ለመቀንባት አሳነድ ሰርቷል። ብዙ ቆንጆችን ለማግኘት ባላስገድሏል። ብዙ ከባንክ ብር ለመበደር ሐሰተኛ ግምት አምጥቷል። ጭንቀታሞች አሉ ላይ ዱባይ አሜሪካ ምናምን ፈታ ስላሉ ብቻ ሳይሆን ፋይናንሻልና ታይም ፍሪደም የላቸው 20 ዓመታቸው ቢዝነስ ጀምረው አሁንም ግን ስራ ቦታ ላይ ሲጮሁ ታገኛቸው። ያ ጊዜና የገንዘብ ነፃነት ከሌለ ስራ ምን ይሰራላል? ሙሉ የከተማው ፎቅ ያንተ ነው ብትባል ለአንተ ሳቲስፋክሽን ካለ መረጋጋት ካለመጣ ነፃነት ላይ ካልጠቀመ ምንድነው ትርጉም? ገንዘብ ቢኖር የሚሰራውን አውቀዋለሁ የሚል ሰው እንግዲህ በገንዘብ ሊሞት ነው። ገብቷል? በገንዘብ ሊሞት ነው። አሁን እኮ ብዙ ሰው ሲከፋው አልኮል ነው የሚጠጣው። ይተዋላል። ህልም የሌለው ሰው በቅየት ነው የሚደናገረው። ግን ሲጀምር ራዕይ ያለው ሰው አይከፋውም። ግብ ያለው ሰው የሚዝናናውም በግቡ። ሲቆረቁርህ የነገውን ካንጋሮ ፍራሽ ነው የምታስበው። ሲርብህ የነገውን በርገር ነው የምታስበው። ሲጠማህ የነገውን ወይ ነው የምታስበው። ሲደክምህ የነገውን ሌክዠሪ መኪና ነው የምታስበው። ግን ቁጭ ብሎ አይደለም እየሄደ ነው። አየህ 1000 ኪሎ ሜትር በኋላ የምትደርስበት መልካም ነገር ካለ እየሄድክ ከሆነ ትደርሳለህ። ቆመህ ከሆነ ተሳስተሃል። አሁን እኛ ኢንተርፕረነሮችን የምንቃወምበት መንገድ እባካችሁ ኑሩት ነው። ማሰልጠኑ ጥሩ ነው፣ ማነቃቃቱ ጥሩ ነው። ግን ኑሩት፣ እየኖራችሁት አሳዩን። እኔ አንድን ትንሿ ሱቅ ከከፈትኩ በኋላ እንደዚህ ሱቅ መክፈት ይቻላል ስል ሰው ያዳምጠኛል። ሱፐር ማርኬት መክፈት ይቻላል ግን አይደለም። በዛን ሰዓት አልከፈትኩም ገና። እሱ ነው ጭንቅላት ውስጥ ብቻ እኮ ነው ያለው። ለነሱ እኮ አይታይም። ለአንድ አፍታ ያምኑኝና ቆየት ሲሉ በረዶ ይሆናሉ። ምን ያደርግላቸዋል? ግን እቺን ትንሽ ሱቅ ክፈት፣ ስለዚህ ያምኑኛ፣ አሳያቸዋለሁ አላምን ካለው ስጪ። ስለ ትልቁ ሱፐር ማርኬት ግን እንዲማሩ ከፈለኩ እኔ መክፈት አለብኝ። አሁን ስለከፈትኩ ያምናሉ። ሌላ ለሰዎች ድጋፍ መስጠት ከፈለክ አንተ መስጠት አለብህ። ቀድመህ የራስህን መስጠት መቻል። ስሰጥ ካዩ ሰዎች ልክ ይሰጣሉ። አንተ 100 ከሰጠ እነሱ 1 ይሰጣሉ ማለት። ሚሊዮን ስሰጥ 100 ይሰጣሉ። ስጡ ብቻ ዝም ብሎ ከሆነ ይሰጥና ተመልሶ መስጠት አልነበረብኝም ብሎ ነው የሚናደድልህ እንጂ በመስጠቱ እንኳን ራሱ በረከት እያሰጠው ነው። ለምን ኢሞሽናል አድርገህ አሰጠው በኋላ ላይ ዙር። አሁን እኮ ብዙ ደጋግ ሰዎችን እየጠላናቸው ነው። ብዙ ደጋግ ሰዎችን ለምን እሱ መቻባቱ ሰጠና ነው እያልን ማለት ነው። እንግዲህ እኮ ደግ ነው ሰጥቷል። ለማንኛውም ግን ብቻ የሆነች ፈርቅ ይዞብኛል እያልን በጣም ይሆናቸው። ስለማንኛውም በዚህ አይነት ሁኔታ ነው አምስቱ ስኬት ህጎች። ማንኛውም ሰው ከወሬ በኋላ ወደ ተግባር አይባልም። ወደ ፕሮሰሱ፣ ወደ መፈለጉ፣ ወደ መጀመሩ፣ ወደ ማመኑ፣ ወደ መጽናቱ። ያለዚህ የሆነ ነገር ሲመጣ ቸው ትላለህ። የኛ ማርኬት ከተለያየ ክፍለ ሀገሮች ጋር ተጭነው ሲመጡ ሾፌሮች አሁን ባለው ወቅታዊ ጉዳይ ብዙ ነገር ይደርስባቸዋል። ነገር ግን መቆም ሳይሆን አማራጩ ከዛኛውም ከዚህኛውም የተሻለ ፖዚቲቭሊ የተሻለ ጥሩ አካሄድ እንደምትሄድ እያስረዳ ለማንኛውም የተሻለ ምግብ ይዘህ እንደምትሄድ ለማንኛውም የተሻለ ነገር እንደሆነ የምታደርገው እና ሁኔታዎችን ሁሉ ሰሌክት በሆነ ፕሮፌሽን በሆነ መንገድ እየፈታ መሄድ እንጂ እዚህ ጋር ልቁም ብትል ምንም አታመጣም። ተመልሰህ ወደ ድህነት ነው የምትመጣው ማለት ነው። መፍትሄ ሰው ሲጀምር የመፍትሄ አካል የሚገርም ያለማቋረጥ የምትሄድ ከሆነ ሄደ የምፈልገው ቦታ ላይ ከመድረስ አንዳች ምድሬ ኃይል ሰውን የሚያፍክመው ነገር እና ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው እንላለን። ይሄኛ ቢሮ ስትመጣ የተጻፈ ነው። የባህል ጨዋታ ያክል ቀላል ነው። ኢትዮጵያ ውስጥ ሰርቶ ሀብታም መሆን